በአንድ ወቅት ጀርመን የተባለ አንድ ትንሽዬ ከተማ ነበር። የከተማው ነዋሪዎች ቆሻሻዎችን በየቦታው ነበር የሚጥሉት። ለከተማው አይጠነቀቁም። አስፓልት ላይ እንደፈለጉት ነበር ቆሻሻ የሚያዝረከርኩ። በከተማዋ ላይም ቆሻሻ ጎልቶ በጣም ይታያል። ከተማው ላይ የተጣለው ቆሻሻ ከመብዛቱ የተነሳ ሀገሪቱ ላይ ያሉ አይጦች እንኳን ሰዎችን ሳይፈሩ በአደባባይ ቆሻሻው ላይ ወጥተው መኖርን ጀምረዋል። ከተማው በአይጥ ብቻ ተሞልቷል፣ ምክንያቱም እጅግ በጣም ቆሻሻ ነው። ብዙ የከተማው ነዋሪዎችም ለበሽታ እየተጋለጡ ነው፣ ምክንያቱም አይጦች በጣም ተስፋፍተው በከተማዋ ውስጥ እየኖሩ ስለሆነ ምግባቸውን ይለክፉባቸዋል፣ ያበላሹባቸዋል። ይሄ ደግሞ ለበሽታ ተጋላጭ እንዲሆኑና እንዲጎዱ ያደርጋቸዋል። የከተማው ነዋሪዎችም ዘወር ብለው ራሳቸውን ሲመለከቱ አይጦች ሰዎችን ሳይፈሩ እንዲያውም ከሰዎች ቁጥር በላይ ሆነው መሀል ከተማ አስፓልት ላይ ቁመው እየተዝናኑ ቆሻሻዎችን እየበሉ መኖራቸውን ቀጥለዋል። ይህም ስላሰጋቸው የከተማው ነዋሪዎች ይሰበሰቡና ከተማው አስተዳዳሪ ዘንድ መፍትሄ እንዲፈልግላቸው ይሄዳሉ። አንድ ላይም በመሆን እየጮሁ አይጦች ከከተማችን ይወጡልን፣ ከተማው ንጹህና ጥሩ ይሆንልን እያሉ ተቃውሟቸው ማሰማት ይቀጥላሉ። ምንም ጩኸት የሰማው የከተማው አስተዳዳሪ ወደ ህዝቦች ዘንድ ይመጣል። ምን እንደተፈጠረና ምን እንደደበራቸው ሲጠይቃቸው ህዝቦቹ አሁኑኑ በፍጥነት አይጦች ከከተማ እንዲወጡና ንጽህናው ከተማው እንዲጠበቅ ይጋሉ። ይሁንና የከተማው አስተዳዳሪ እነሱ ጥፋት ከተማው እንደተጨማለቀ ሊነግራቸው ይልና ምንም አላላቸውም። ማህበረሰቡ የከተማውን አስተዳዳሪ ጥፋተኛ ከማድረግ ዘወር አይሉም፣ የራሳቸውን ጥፋት ሸፋፍነው። የከተማው አስተዳዳሪም ቶሎ መፍትሄ እንደሚፈልግላቸው ይነግራቸዋል። ምክንያቱም ይህንን የማያደርግ ከሆነ ከስልጣኑ እንደሚያባረሩትና ዋጋውን እንደሚሰጡት ስለዛቱበት ነበር። የከተማው አስተዳዳሪ መፍትሄ ለመፈለግ ከሌሎች የከተማዋ አማካሪዎች ጋር ስብሰባ ይቀመጣል። ብዙ ማሰቡ አንሰላሰሉ፣ ነገር ግን ምንም አይነት መፍትሄ ሊያገኙ አልቻሉ። በዚህም ሰዓት ከተሰበሰቡበት ክፍል በሩ ይንኳኳል። የከተማው አስተዳዳሪ ይግቡ ሲል አንድ አረንጓዴ ቢጫ ቀይ የለበሰ ቆንጆ በራስ መተማመን ያለው ወጣት ወንድ ወደ ውስጥ ይገባል ወደ ስብሰባው። በእጁም ዋሽንት ይዞ እየተጫወተ ነበር። ዋሽንቱንም ሲጫወት የተሰበሰቡት የከተማ አስተዳዳሪዎች እንዲሁም አንዳንድ ማህበረሰብ ነበሩ። በአረንጓዴ ቢጫ ቀይ በለበሰውም ዋሽንት በሚነፋውም እንዲህ እያሉ ቀለዱበት። አንተ መቼም በስህተት ከትርኢት ቦታ ጠፍተህ መድረክ ላይ ያለህ መስሎህ ነው ወደኛ የመጣህ ሲል አንደኛው፣ ሌሎች ሁሎች ሳቅ በሳቅ አቀለጡት ክፍሉን። ዋሽንት የሚነፋው አረንጓዴ ቢጫ ቀይ ለባሽ እንዲህ አላቸው፣ እኔን ሰዎች ጀግናው ዋሽንት ነፊ ብለው ነው የሚጠሩኝ። በጣም ጥበበኛ ሰው ነኝ። ማንኛውንም ነገር ከማድረግ ምንም ነገር አያስቆመኝም። ወደዚህም ያው እንደምትመለከቱት መፍትሄ ይዤላችሁ ነው የመጣሁት ሲላቸው፣ የከተማው አስተዳዳሪም እና አንተ አይጦችን ከዚህ ከተማ ማጥፋት ትችላለህ ማለት ነው እንደተናገርከው ቅኔ ከሆነ ብሎ ሲጠይቀው፣ ጀግናው ዋሽንት ነፊም እንዲህ አለ፣ እንኳን አይጥ ማንኛውንም ነገር አልኩህ እኮ ጥበቤ እኔ ወደር የለሽ ነው። ማውራት አልፈልግም፣ እኔ ሙያዬ በተግባር ነው ሲለው በኩራት የከተማው አስተዳዳሪ በላ ጥበብን ተጠቀምና እነዚህን ጉብራቸው ያበጠ አይጦች ከዚህ ከተማ አስወጣልኝማ ሲል ዋሽንት ነፊ እንደሚያስወጣለት፣ ነገር ግን $100,000 ክፍያ እንደሚፈልግ ጀግናው ዋሽንት ነፊ ነግሯል። ምንም የሰማው አስተዳዳሪ ሐሳብ አይግባህ፣ ማንኛውም ነገር ይደረግልሃል፣ ብቻ አንተ የታዘዝከውን ነገር ብቻ ስራ ብሎ ሙሉ እምነቱን ይሰጠዋል። ከከተማው አስተዳዳሪ ጋር የነበሩ ሰዎችም ሌሎች ይስማማሉ። እንዲጀምር ሲነገረው ጀግናው ዋሽንት ነፊ በከተማው እየተዟዟረ ዋሽንቱን መንፋቱን ቀጠለ። በሚያስገርምም ሁኔታ ከተማው ውስጥ ተደብቀው የሚኖሩ እንዲሁም መሃል ላይ ወጣው የሚያስቸግሩ አይጦች እየተንደረደሩ ዋሽንት ነፊውን መከተላቸውን ቀጠሉ። ነጭ አይጥ፣ ጥቁር አይጥ፣ ቀይ አይጥ፣ የተለያየ የአይጥ አይነት ይከተለው የለም። ሁሉም ጥርግ ብለው አብረውት እየሄዱ ነው። ጀግናውም ዋሽንቱን እየነፋ ነው። ዋሽንቱንም እየነፋ ሁሉንም አይጦች እየጎተተ ወደሱ ይዟቸው ይሄዳል። የከተማው ነዋሪዎች እጅግ በጣም ተገርሟል፣ ምክንያቱም በጣም ጥበበኛ ነበር። እንደዚህ አይነት ነገርም ከዚህ በፊት አይተው አያውቁም። ያ ዋሽንት ነፊም ወደ ወንዝ ዳር ይሄድና ድንጋይ ላይ ወደ መሃል ገባ ብሎ ይቆማል። ከዛም ዋሽንቱን ይነፋል። አይጦችም ወደ እሱ ለመጠጋት እያሉ ወደ ወንዙ ሲጠጉ ሙሉ በሙሉ ወንዙ ውስጥ እየገቡ ያልቃሉ፣ እናም ሙሉ በሙሉ ይሞታሉ። ጀግናው ዋሽንት ነፊም እየሳቀ ወደ ከተማዋ አስተዳዳሪ ዘንድ ይመጣል። ሌሎችም የከተማዋ ነዋሪዎች እንዲሁም አንዳንድ ባለስልጣናት እየጮሁና እያሞገሱት ነበር። ወደ ከተማው አስተዳዳሪ የመጣ የሚከፈለውን ክፍያ ለመቀበል ነበር። ከዛም እንዲህ አለ፣ የከተማዋ አስተዳዳሪ አሁን እኔ ስራዬን ጨርሻለሁ፣ አሁን ደግሞ አንተ ክፍያዬን ክፈል
ሲለው የከተማዋ አስተዳዳሪ ጥሩ የሚደንቅ ስራ ነው የሰራህ፣ አጨብጭቤያለሁኝ። ነገር ግን ሰዓታት ባልሞላ ሰዓት ውስጥ አይጦችን በሙሉ አጥፍተህ ትንሽ አይከብድም? $100,000 ይልቁንስ ለስራህ የሚሆን $1,000 እከፍልሃለሁ ሲለው ጀግናው ዋሽንት ነፊም ተናደደና አሳይሃለሁ ማን እንደሆንኩ፣ አላወከኝም ማለት ነው ብሎ ሲያስፈራራው የከተማው አስተዳዳሪም አንተ ተራ ዋሽንት ነፊ ገበሬ ምን ልታረገኝ ነው እባክህ? እኔን ከተማዋንስ ምን ታረጋታለህ? አንተ ምን አቅም አለህ? ፈጣሪ አይደለህ አንተ ሲለው ጀግናው ዋሽንት ነፊም በመናደድ የከተማውን አስተዳዳሪ መኖሪያ ቤት ትቶት ይወጣል። ከወጣም በኋላ ጀግናው ዋሽንት ነፊ ዋሽንቱን መንፋቱን ይቀጥላል። ዋሽንቱንም እየነፋ በነበረበት ሰዓት ግርም ሁኔታ የከተማው ነዋሪ በሙሉ ህፃናት አይናቸው ወደ ቢጫነት ይቀየርና ዝም ብለው ዋሽንት ነፊውን መከተላቸውን ቀጠሉ። ዋሽንት ነፊውም የከተማው ህፃናት ሲከተሉት ዋሽንቱን እየነፋ ወደ አንድ ተራራማ ቦታ ወደ አንድ ዋሻ ዘንድ ይዟቸው ይገባል። ባም በኋላ ዋሻው ይዘጋል። ይሁንና አንድ ህፃን ሳይገባ ይቀራል። ምክንያቱም እግሩ ጉዳተኛ ስለሆነ እያነከሰ ነበር መሄድና በጣም ስለዘገየ እጅ ላይ ይቀራል። ከተማው ነዋሪዎችም እንደምንም ብለው ልጆችን ሲከተሉ አካል ጉዳተኛው ልጅ ያገኙታል። እሱም የተፈጠረውን ነገር በሙሉ ይነግራቸዋል ወዴትም እንደገቡ። ነገር ግን በጣም እንደተናደደ ምክንያቱም ከነሱ ጋር መሄድ ስላልቻለ ሲናገር የከተማው ህዝቦችም ልጄ እያሉ ማልቀሳቸውን ይቀጥላሉ። አሁንም አስተዳዳሪ ያስጠሩትና ለሁሉም ነገር ኃላፊነቱን እሱ እንደሚወስድ ለልጃቸው መጥፋት ተገቢውን ክፍያ ባለመክፈሉ እንደሆነ ይነገረዋል። እሱም ይቅርታ አድርጉልኝ፣ እኔም የራሴን ልጅ ማብሬ አጥቻለሁኝ፣ ያሳዝናል፣ በጣም ችግር ነው እያለ ነበር። ከተማው አስተዳዳሪ ክፍያህን እከፍልሃለሁ፣ አሁኑኑ የት ነው ያለኸው ጀግናው ዋሽንት ነፊ እያለ ጠራ። ጀግናው ዋሽንት ነፊም በኩራት ዘና እያለ እየተንጠባረረ ይመጣል። ቻችንም የት ነው ያሉ ብለው ሲጠይቁት ደህናና ቆንጆ ቦታ እንዳሉ ይነግራቸዋል። እንዲሁም የገቡትንና ለስራው እከፍልሃለሁ ያሉትን ሲከፍሉት እንደሚመለሱም ጭምር። ከዛም $100,000 ለጀግናው ዋሽንት ነፊ ይሰጣል። ጀግናው ዋሽንት ነፊም ከገቡበትና ከተደበቁበት ዋሻ ውስጥ ህፃናቶቹን ያስወጣቸዋል። ለቤተሰቦቻቸውም ይሄዳሉ። እናትና ልጅም ሁሎችም ተነፋፍቀው ነበር። በጣም በደስታ ተቃቀፉ። የከተማው አስተዳዳሪ ጀግናው ዋሽንት ነፊ በጣም አመሰግናለሁ፣ አንተ አይጦችን አባረህልናል፣ ይሁም ሰላማችንን ሰጠህናል። ነገር ግን እኔ አስቀየምኩ አይደል? ይቅርታ እንግዲህ ነገር ግን ለሁሉም ነገር ላመሰግንህ እፈልጋለሁ ሲለው ጀግናው ዋሽንት ነፊም ከተማቸውን የማያጸዱና ንጽህናቸውን የማይጠብቁ ከሆነ አይጦች ተመልሰው እንደሚመጡ እንዲሁም ልጆቻቸውን በበሽታ እንደሚታመሙና እነሱም ትልልቅ ሰዎች እናትና አባት ወላጆች ጉዳት ላይ እንደሚወድቁ ይነግራቸዋል ንጽህናቸውን እንዲጠብቁ። ከዛም ሽንቱን እየነፋና እየተዝናና በከተማዋ ላይ አልፎ ይሄዳል። የዚህ ተረት መልእክት ንጽህና መጠበቅ አስፈላጊ ነገር እንደሆነ፣ ንጽህናችን የማንጠብቅ ከሆነ ብዙ መጥፎ ጉዳቶች እንደሚያጋጥሙን ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ። እንዲሁም ከዚህም በመቀጠል ቆንጆና አስተማሪ ተረት ጨምረንላችኋል፣ ተከታተሉ። ቪዲዮን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ትንሽዬ መንደር ውስጥ የሚኖር አህመድ የተባለ ወጣት ነበር። አህመድ የሚኖረው ከአባቱ ጋር ነው። አባቱ ሳሙና ሻጭ ነጋዴ ነበር። ይሁንና ምንም አይነት ዘመድ እንዲሁም የሚያገሰው ሰው ስላልነበረው ንግዱ ላይ በጣም ስኬታማ የሚባል ሰው አይደለም። በእነሱ መንደርም ያሉ ሰዎች ብዙ የሳሙና ፍቅር የላቸውም። ንጽህናቸውን ለመጠበቅ ሳሙና አይጠቀሙም ነበር። በዚህም ምክንያት አህመድና ልጁ የሚተዳደሩት በሳሙና ሽያጭ ስለነበር ብዙ ገንዘብ ስለማይሰሩ በቂ ምግብ ለመግዛት አይበቃቸውም ነበር። ብዙ ቀናትንም እንደዚህ በችግር ያሳልፋሉ። ይህንንም ያስተዋለው አህመድ አንድ ነገር ማድረግ እንዳለበት ይረዳል። ምክንያቱም እሱና አባቱ ችግር ውስጥ ናቸው። ይሄድና ለአባቱም እንደማያዋጣቸው እንዲሁም በቂ ምግብም ያስገዛቸው ስላልሆነ የተለያዩ ስራዎችን መንደሩ ውስጥ ተንቀሳቅሶ መስራት እንዳለበት ይነግረውና አህመድም መንደሩ ውስጥ በመሄድ የተለያዩ ስራዎችን እቃዎችን እየተሸከመ ከቦታ ቦታ ያዘዋውር ነበር። እንዲሁም ሀብታም ነጋዴዎች አብሯቸው የሚሰራ ሰው ሲፈልጉ አብሮ እየሄደ ይሰራል። በክፍያ መልኩም የሚቀበሉ የነበር ምግብ ነበር፣ ዳቦ፣ የተለያዩ ኩኪሶችን። እንደዛም አድርጎ የሰራውን ወደ ቤት በመውሰድ ከአባቱ ጋር ተደስተው በፍቅርና በአንድነት ይበላሉ። አንድ ቀንም አህመድ በጫካ ውስጥ እየተንቀሳቀሰ ነበር። ሲንቀሳቀስም ወንዙ ዳር ሆነው ልብስ የሚያጥቡና ውሃ የሚቀዱ ሴቶችን ይመለከታል። እሱም
ልብሳቸውን እያጠቡ ስለነበር እያያቸው እየተገረመ ነበር። ሰዓት ከሩቅ ቦታ የግዛቱ ልዕልት ጉብኝት ወደ እነሱ መንደር መጣ ነበር። እናም ወንዙ ዳር ላይ አገልጋዮች እንድትቀመጥ ያደርጓታል። ያቺ ልዕልትም በመውረድ ልብስ የሚያጥቡት ሴቶች ውሃ እንደጠማትና እንዲሰጧት ትጠይቃቸዋለች። በዚህም ሰዓት ውሃ ሊሰጧት ሲሉ እንግጥ ሁኔታ አንድ አስፈሪና ክፉ አንበሳ ከጫካው ላይ ይወጣል። እናም ልዕልቲቱም ጠባቂዎች በድንጋጤ ይሮጣሉ። ልዕልቲቱም ባለችበት ቀረች በድንጋጤ። አንበሳውም ከጀርባዋ ይጥላትና ሊበላት ሲል እሷ እርዱኝ እያለች መጮሃን ትጀምራለች። ይህንንም የተመለከተው አህመድ ልዕልቲቱ ችግር ውስጥ ስለሆነች በዙሪያው እየነደደ የነበረ እሳት ነበር። ያንንም በመውሰድ ወደ አንበሳው ዘንድ ተጠጋና አንበሳውን በእሳቱ ይለበልበው ጀመር። በዚህም ሰዓት አንበሳውም ጥቃት ሲደርስበት በድንጋጤ በመፍራት ከዛ አካባቢ ርቆ ይሄዳል። ከዛም አህመድም ውሃውን በማንሳት ለልዕልቲቱ ይሰጣትና እንድትጠጣ ያደርጋታል። ያቺ ልዕልትም ሮዛ እንደምትባል ተነግረውና ጀግናም እንደሆነ ህይወቷንም ስላዳነላት እንደምታመሰግነው ተነግሯለች። አንደኛው አገልጋይም ልዕልት ሆይ አሁን መሄድ አለብን ሲላት አህመድን ትሰናበተውና ትሄዳለች። አህመድም በሮዛ ውበት እጅግ በጣም ተገርሟል። ምክንያቱም በጣም ቆንጆ ነበረች። በቀጣይ ቀንም አህመድ እንደተለመደው ስራውን እየሰራ ነበር። በዚህም ሰዓት አንድ ቀን ሰራተኛ የሆነ በመንደሩ ውስጥ የሚኖር ወደ አህመድ ይመጣና አህመድ ልዩ ችሎታና ጉብዝናም እንዳለው እንደሱ አይነት ወጣትና ጎበዝ ታታሪ እዚህ ትንሽ መንደር ውስጥ ምንም እንደማይሰራ ወደ ዋና ከተማ ወደ ንጉሱ መኖሪያ አካባቢ ሰፊ ከተሞች ላይ ቢሰራ ይበልጥ ህይወቱ እንደሚቀየርና ብዙ ገንዘብ መስራት እንደሚችል ይነግረዋል። በዚህም ምክር አህመድ ሁሉ ነገር ተገለጸለት። ከዛም አመሰግናለሁ ጓደኛዬ፣ ለአባቴ እነግሮና ነገ ከዚህ ትንሽዬ መንደር ለቀን የምንሄድ ይሆናል፣ መልካም ይቅናህ ብሎት ያ የቀን ሰራተኛ ትቶት ይሄዳል። አህመድም አባቱን ያሳምነውና ከአባቱ ጋር ወደ ዋና ከተማ ጉዞ ይጀምራሉ። ነገር ግን ዋናው ከተማ ቅርብ አልነበረም፣ በጣም ሩቅ ነበር። ለብዙ ቀናትም ተጓዙ። አንድ ቀንም ደክሟቸው በረሃ ላይ ተኝተው ነበር። በዚህም ሰዓት እርዱኝ እርዱኝ የሚል ከፍተኛ ጩኸት አህመድ ይሰማል። አባቱ ተኝቶ ስለነበር ላለመረበሽ በማለት ትቶት ይሄዳል። አህመድም ጩኸቱን ወደሚሰማበት ቦታ ሲሄድ አንድ በጥሜ ትልቅ ሰውዬ መሬት ላይ ተንበርክኮ ልሞት ነው እባካችሁ ውሃ መጠጣው ኃይል እንዲሆነኝ ስጡኝ እያለ ሲጮህ ሲሰማ አህመድም ደግና ምስኪን ስለነበረ በመሄድ ለዛ ሽማግሌና ምስኪን ሰውዬ ውሃ ይሰጠዋል። ሽማግሌውና ምስኪኑም በጣም አመሰግናለሁ አንተ ወጣት ልጅ፣ በዚህ በረሃ ላይ ለብዙ ዓመታት የኖርኩ ታምረኛ ሰው ነኝ ብሎ ካመሰገነው በኋላ አንድ ትንሽዬ ብርጭቆ ይሰጠዋል። ይህም ህይወቴን ስላተረፍክልኝ አሁን ስጦታ ነው። ይህንን በመጠቀም ስለ ወደፊቱ ማወቅ ትችላለህ ምን እንደሚፈጠር። ካንተ የሚጠበቀው ውሃ ማድረግ ብቻ ነው። እዚህ ብርጭቆ ላይ ውሃ ስታደርግበት መጥፎ ነገር ሊፈጠር ሲል ይነግርሃል። ያንንም በእድሜ ትልቅ ሰውዬ መርትቶት ይሄዳል። ከዛም ለአባቱም የተፈጠረውን ነገር በሙሉ ይነግረዋል። በቀጣይ ቀንም አህመድ ብርጭቆ ላይ ውሃ ያደርግበታል። ነገር ግን ምንም አልተፈጠረም ነበር። አባቱም ጋር ጉዟቸውን ይጀምሩና በጣም ከተጓዙ በኋላ ሰቡት መንገድ ላይ አንበሳው ያኔ አህመድ ጥቃት ያደረሰበት ዘሎ አህመድን ያጠቀዋል። በዚህም ሰዓት አባቱ መጮሁን ቀጠለ እርዱኝ እያለ። ሊበላውም ሲጠጋ ልዕልት ሮዛ አንበሳው በመምጣት በእሳት ትለበልበውና ታባርረዋለች። በዚህም ሰዓት አህመድ ደነገጠ። ምክንያቱም ልዕልት ሮዛን አገኘታለሁ ብሎ አላሰበም ነበር። አህመድም ያመሰግናትና እንደምትሰራ ሲጠይቃት ለብዙ ቀናት በተለያዩ ጫካዎች ውስጥ እየተዝናናችና እየተንቀሳቀሰች እንደነበረ ግን አሁን ወደ ግዛቷ ልትመለስ እንደሆነ ትነግረዋለች። ከዛም ልዕልት ሮዛ ለምን ከኔ ጋር አብረህ ወደ ከተማዋ አትሄድ ትለውና እሷ በጥባቂዎቿ እየታጀበች አህመድና አባቱም አብረው ወደ ዋና ከተማው ይደርሳሉ። ሮዛም አህመድ ያደረገላትን ነገር በሙሉ ለአባቷ ትነግረዋለች። አባቷም በጣም ደስ ብሎት ነበር በአህመድ። የአህመድም አባት በጣም ደክሞት ነበር። እናም ንጉሱ የሮዛ አባትም እንዲህ አላቸው፣ ለትንሽ ቀናት ስራ ፈልገው እስከሚያገኙ ድረስ ከእሱ ግዛት ውስጥ እረፍት እንዲወስዱና እንዲዝናኑ ጋብዛቸዋል። አህመድና አባቱም ደስ እያላቸው ይስማማሉ። ወደ ቤተ መንግስት ሄደው ጥሩ ጊዜ እያሳለፉ ነበር። ነገር ግን በእድሜ ትልቁ የሰጠውን ብርጭቆ በማንሳት አህመድ ትንሽ ውሃ ጠብ ያደርግበታል። ብርጭቆም አንድ ምስል ያሳየዋል። ምስሉም የዚህ ግዛት ንጉስ ማታ ላይ ሊገደል ይሞከር ነበር። ይህንንም ሲመለከት አህመድ በድንጋጤ እየሮጠ ወደ ንጉሱ ዘንድ ይሄድና እሱ ላይ እየተሰራ ያለ ሴራ እንዳለ ሊገለውም የሚፈልግ ሰው እንዳለ ይነግረዋል። በጣም እንደሚመጣ ሲነግረው ንጉሱም እየሳቀ የእሱ ጠባቂዎች
በጣም ስልጡንና ጀግና እንደሆኑ ይነግረዋል። ከዛም አህመድም ወደ ማረፊያ ቦታው ተመልሶ ይሄዳል። አህመድም ንጉሱ ማን ነው ሊገለው የሚፈልግ እያለ እያሰበ ነበር። እንዲሁም ጥንቃቄ ለማድረግም እየተዘጋጀ ነበር። ማታ ላይም ቁጭ ብሎ የንጉሱን ክፍል መጠባበቅ ቀጠለ። ምንም አይነት ሰው አልመጣም ነበር። ነገር ግን ጠባቂዎችንም ሲመለከታቸው ሁሎችም እንቅልፋቸውን ተኝተው ነበር። ትንሽ ቆይታም በኋላ አንድ በእድሜ ትልቅ የሆነ ሰውዬ ትልቅ ጩቤ ይዞ ወደ ንጉሱ ክፍል ይገባል። ይህንንም የተመለከተው አህመድ እየሮጠ በመሄድ ያንን በእድሜ ትልቅ ሽማግሌ ሰውዬ ገፍትሮ ይጥለውና በጣም በትልቅ ጩኸት ወንጀል ወንጀል፣ ንጉሱ የመግደል ሙከራ እየተደረገበት ነው ብሎ ሲጮህ ንጉሱ ከእንቅልፉ ይነሳል። እንቅልፋቸውንም የተኙት ጠባቂዎች ከእንቅልፋቸው ይነሳሉ። ጩኸቱን ሰምታ ወደ አባቷ ክፍል እየሮጠች ትመጣለች። ያ ሽማግሌ ሰውዬ የነበረውም ለመግደልም የመጣውም ወደ አንበሳነት ይቀየራል። ክፉ ጠንቋይ ነበር። ከዛም ወደ አህመድ የሚዞርና አንተ ደደብ ህፃን ወጣት፣ ጫካ ውስጥ ያኔ ልዕልቲቱን ልበላት ስል አስቀራት፣ አሁን ደግሞ እቅዴን ለማበላሸት እየሞከርክ ነው። መጀመሪያ እንዲሁም አንተን ነው መጉዳት ያለብኝ፣ ከዛ ሌሎችን ዋጋቸውን እሰጣቸዋለሁ በማለት ወደ እሱ ሊጠጋው ሲል በፍርሃት እየተንቀጠቀጠ የነበረው አህመድም በረሃው ላይ አንድ በእድሜ ትልቅ ሰውዬ የሰጠውን ብርጭቆ መሬት ላይ ይጥሏል። መሬት ላይም ሲጥለው በሚያስገርም ሁኔታ ከዛ ብርጭቆ ውስጥ አንድ ንስር እየበረረ ይወጣና አስገርም ሁኔታ ያንን ክፉ ጠንቋይ የንጉሱን ስልጣን ለመውሰድ የሚፈልገውንና ንጉሱንና ልጁን መግደል የሚፈልገውን ንስሩ ለየት ያለ ኃይል ስለነበረው ለአፈርነት ይቀይረዋል። ከዛም ንስሩም ከዛ አካባቢ ይሰወራል። ንጉሱም የተፈጠረውን ነገር ሁሉ ከተመለከተ በኋላ ወደ አህመድ ይዞርና አንተ በጣም ጀግና ሰው ነህ፣ ከአሁን በኋላ የኔ ቀኝ እጅ ነህ፣ እንዲሁም አማካሪ፣ የጦር ክፍሎችንም ሁሉንም ነገር አንተ ነህ የምታስተዳድርልኝ፣ ከአጠገቤ እንድትርቅ አልፈልግም ይለዋል። አህመድም እጅግ በጣም ደስ አለው። ከዛን ቀንም ጀምሮ የንጉሱ ቀኝ እጅ ሆነ። አህመድ ብልህና አስተዋይ ሰው ነበር። አህመድና አባቱም የተንደላቀቀና የምቾት ህይወት መኖራቸውን ቀጠሉ። በጣምም ደስተኞች ናቸው። ልዕልት ሮዛም ቀን ወደ ቀን በአህመድ ለየት ያለ ተፈጥሮና አማላይነት በፍቅር እየወደቀች ነበር። አህመድ ግን አስቀድሞም ይወዳት ነበር። ልዕልቲቱም አህመድን እንደምትወደው ለአባቷ ትነግረዋለች። አባቷም በጣም ደስ አለው፣ ምክንያቱም አህመድ አስተዋይና ጀግና ወንድ ስለሆነ ነበር። ንጉሱም ለአባቱ እንደሚነግረው እንዲሁም አህመድን ጠይቆት እሺ ካለ እንደሚያጋባት ቃል ይገባላትና በቀጣይ ቀንም አህመድን ያስጠራዋል። አህመድም ሲጠየቅ እሱም እንደሚወዳትና እሷን ሊያገባት እንደሚፈልግ ይናገራል። በዚህም ሰዓት ንጉሱ እጅግ በጣም ደስ አለው፣ ምክንያቱም ትክክለኛ ፍቅር ማግኘት እጅግ በጣም ከባድ ስለነበረ በዘመኑ። ንጉሱም በታሪክ ተደግሶ የማያውቅ የድግስ አደጋገስ ይደግስና ብቸኛና ምርጥ ልጁን ከአህመድ ጋር ያገባቸዋል። ፍቅራቸውም ደስ የሚል ነበር። የዚህ ተረት መልእክት ማንኛውም ሰው ከታች ተነስቶ ወደ ላይ ከፍ እንደሚልና አንክሮ መስራትና ደግ መሆን እንዳለበት ነው። አህመድም ይህን ሁሉ ነገር ሊያገኝ የቻለው ጠንካራና ደግ ስለሆነ እንዲሁም አስተዋይ ስለሆነ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።